አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴ ቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ፣ ላይክ፣ ሸር በማድረግ አበረታቱኝ። እንደዚሁም ነባሮች ስለምታበረታቱኝና ወዳችሁ ፈቅዳችሁ ስለምትከታተሉ በጣም አርጌ አመሰግናለሁኝ። ከነብያት ታሪክ ከሚለው የነብዩላህ ኢብራሂም አለይሂ ሰላም የህይወት ታሪክ ዛሬ የመጨረሻውን ክፍል 4ን ይዤላችሁ ቀርብ ያለው። ቪዲዮውን ከወደዳችሁት በላይክ ሸር በማድረግ አበረታቱኝ። ኢስማኤል አለይሂ ሰላም ዞር በል ከዚህ ስንት ዓመት ጥለኸኝ የትም ብዬ ካደኩ በኋላ አባትህ ነኝ ብለህ ስትመጣ መቀበሌ አንሱ ልረድህ ትለኛለህ እንዴ አላለውም ነበረ ኢስማኤል አለይሂ ሰላም አባቱን። ነገር ግን በእናቱ መልካም አስተዳደግ ያደገው ኢስማኤል አለይሂ ሰላም የመልካም ስነ ምግባር ባለቤት የሆነው ኢስማኤል አለይሂ ሰላም አባቴ ሆይ የታዘዝከውን ፈጽም፣ እኔንም ታጋሽ ሆኜ ታገኘኛለህ ነበረ መልሱ። ኢብራሂም አለይሂ ሰላም የልጁን ኢስማኤልን አለይሂ ሰላም ሊያርድ ዝግጅቱን ጀምሯል። የኢስማኤልን እጅ ወደ ኋላ አድርጎ ካሰረ በኋላ በጀርባው ካስተኛው አይኑን ሲያይ ሆዱ አይችልምና በሆዱ አስተኝቶ ፊቱን ወደ መሬት በመድፋት የጌታውን ትዕዛዝ ተፈጻሚ ሊያደርግ ቢላዋውን በልጁ ኢስማኤል አለይሂ ሰላም ላይ አንገት ላይ ሲያሳርፍ ከወደ ላይ በኩል ኢብራሂም ሆይ ህልምህን እውን አድርገሃል፣ እኛም እንደዚሁ መልካም ሰሪዎችን እንመነዳለን የሚል ድምጽ መጣ። ኢብራሂም አለይሂ ሰላም ቀና ሲል ከሰማይ አንድ መልአክ ለኢስማኤል አለይሂ ሰላም ቤዛ ይሆን ዘንድ ሙክት ይዞ መጣና ኢስማኤል አለይሂ ሰላምን ፈትተህ ይህንን ረድ አለው። ከዚያም ኢብራሂም አለይሂ ሰላም ደስታው ወደ ራጣ እየተቻኮለ የኢስማኤል አለይሂ ሰላም የልጁን የአብራኩን ክፋይ እጅ መፍታት ጀመረ። ከዚያም ከሰማይ የመጣለትን ሙክት አረደው። ያን ቀን በማስመልከት ቀኑ ክብረ በዓል ሆኖ እንዲከበር እና በዓለሙ እርድ ስነ ስርዓት እንዲፈጸምም ተደነገገ። ኢብራሂም አለይሂ ሰላም ወደ ሀገሩ ተመልሶ ብዙም ሳይቆይ ዳግም ሌላ ትዕዛዝ ከጌታው በኩል መጣለት። ከልጅህ ኢስማኤል አለይሂ ሰላም ጋራ በመሆን ልጅህ ኢስማኤል አለይሂ ሰላም በሚገኝበት ከተማ እኔ የሚመለክበትን ቤት ከአባን ስራ የሚል ነበረ ትዕዛዙ። ኢብራሂም አለይሂ ሰላም ለጌታው ታዛዥ በመሆን ወደ ልጁ ኢስማኤል አለይሂ ሰላም ሄዶ ሲያማክረው ልጁም ኢስማኤል አለይሂ ሰላም ሐሳቡን ተቀብሎ የግንባታውን መሳሪያዎች አሰባስበው ግንባታውን ጀመሩ። ኢብራሂም አለይሂ ሰላም ላይ ሆኖ ሲመርግ ኢስማኤል አለይሂ ሰላም ደግሞ ከታች ድንጋይ ያቀብለው ነበረ። በዚህን ሁኔታ ላይ ሳሉ ጌታችን ሆይ የምንሰራውን ተቀበለን፣ አንተ ሰሚም አዋቂም ነህ በማለትም ዱዓ ያደርጉ ነበረ። አሁን የታዘዙትን ቤት ሰርተው ታጠናቀቁ። ኢብራሂም አለይሂ ሰላም ከቤቱ ጎን በመቆም ጌታዬ ሆይ ይህንን ሀገር መካን ጸጥተኛ አድርገው፣ እኔንም ልጆችንም ጣዖትን ከመገዛት አርቀን አለ። ለዚያ ከሽምግልና በኋላ ኢስማኤል አለይሂ ሰላምንና ኢስሐቅ አለይሂ ሰላምን ለኔ ለሰጠኝ አላህ ሱብሓነሁ ወተዓላ ምስጋና ይገባው፣ ጌታዬ ልመናን በርግጥም ሰሚ ነውና አለ። ጌታዬ ሆይ ሶላትን አዘውትሬ የምሰግድ አድርገኝ፣ ከዘሮችም አድርግ። ጌታችን ሆይ ጸሎታችንንም ተቀበለኝ። ጌታችን ሆይ ለኔም ለልጆችም ለሙእሚናን ሁሉም ምርመራው በሚደረግበት ቀን ማረን በማለትም ዱዓ አደረገ። ይህንን ትልቅ ቤትም ገንብተው ካጠናቀቁ በኋላም ኢብራሂም አለይሂ ሰላም አላህ ሱብሓነሁ ወተዓላ ኢብራሂም አለይሂ ሰላምን ሰዎች ከሀገሩ በመግባት ቤቱን ይጎበኙ ዘንድም ተጣራ አለው።
ኢብራሂም አለይሂ ሰላምም ጌታዬ ሆይ እኔ ደካማ ባሪያህ ነኝ፣ ድምፄ አይደርስም አለው። አላህ ሱብሓነሁ ወተዓላም አንተ ተጣራ፣ ማድረስ የኔ ስራ ነው አለው። ኢብራሂም አለይሂ ሰላም ትልቅ ተራራ ላይ በመውጣት ተጣራ። ያንን ጊዜ ከሀገሩ ያሉ ህዝቦችም ጥሪውን በመቀበል መካ መጥተው ሞሉ። ኢብራሂም አለይሂ ሰላም የሐጅን ስነ ስርዓት ሁሉንም አስተማሯቸው። ከዚያም በኋላ የኢብራሂም አለይሂ ሰላም ሚስት ሳራ በከነዓ ምድር ሀብሩን በምትባለዋ ቦታ በ127 ዓመቷ ዱንያን ተሰናበተች። ከዚያም በኋላ ኢብራሂም አለይሂ ሰላምም ለሳራ ልጅ ኢስሐቅ አለይሂ ሰላም ሪፍቃ ቤንት በቱሉል የተባለችዋን አንስት አጭተውለት አጋቡት። ኢብራሂም አለይሂ ሰላምም ከዚያም ኢብራሂም አለይሂ ሰላም ለራሱ ቀንጡራ የተባለችዋን ሴት በማግባት አንደኛ ዙምራንን፣ ሁለተኛ የቅሻን፣ ሶስተኛ ማድንን፣ አራተኛ መድየንን፣ አምስተኛ ሺያቅን፣ ስድስተኛ ሸውህን የተባሉ ልጆችን ወለዱ። በመጨረሻም በ200 ዓመታቸው ኢብራሂም አለይሂ ሰላም ዱንያን ተሰናበቱ። የአላህ ሰላምና እዝነት በኢብራሂም ላይ ይሁን። የነብያት ታሪክ ማንበብም ሆነ ማዳመጥ ለኛ መንገድ ነው። ጥናትን ያስተምረናል፣ ትዕግስትን ያስተምረናል። ነብያቶች ለዲናቸው የከፈሉትን የተሰቃዩትን ዋጋ የከፈሉትን እኛ ስናዳምጥና ስንማር ለኛ መንገድ ይሆነናል። ትዕግስትንም ይሰጠናል። ትዕግስት ከነሱ እንማራለን። ለዛሬ የነበረኝ ቆይታ ይሄን ይመስላል። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ቪዲዮውን ከወደዳችሁት ሸር፣ ላይክ፣ ሰብ በማድረግ አበረታቱኝ። በቀጣይ በአዲስ ቪዲዮ እንገናኛለን።